ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሽን አንድ ያላችሁ ሙኝላችሁ አልበሲስ ኮንዶል ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህ ኮልፊ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንደልሞዳችሁ 3000 ላይክ እንድትገጭኝ በትትና ጎብዛች አለ። ዛሬ ሚዛናችን ዘላችሁ የመጣነው ሶበር ዜና ዛሬ በየማህበራዊ ሚዲያ በከፍተኛ ሁኔታ መነጋገሪያ ሆኖ የዋሉትን አቶ ጎድ አንዳርጋቸው ናቸው። እንግዲህ አቶ ጎድ አንዳርጋቸው በአሜሪካ ምድር ላይ በፓርኪንግ ሙያ ላይ ተሰማርተው ይገኛሉ። ይሄን ቪዲዮ አንድ ግለሰብ ለቆ ቆርጾ ከለቀቀው በኋላ በየማህበራዊ ሚዲያ በከፍተኛ ሁኔታ መነጋገሪያ ሆኗል። ቪዲዮ ይሄ ነው። እንግዲህ አቶ ጎድ አንዳርጋቸው በፓርኪንግ ሙያ ላይ ተሰማርተው የሚያሳየው ቪዲዮ ይሄ ነው። እንግዲህ እኚህ የአማራ ክልል ከፍተኛ ባለስልጣን ፕሬዚዳንት የነበሩት በአማራ ክልል ብቻ ሳይሆን በኢትዮጵያ በፌዴራል መንግስትም ከፍተኛ ስልጣን የነበራቸው ናቸው። አቶ ጎድ አንዳርጋቸው አሁን በአሜሪካ ምድር ላይ እዚህ በፓርኪንግ ሙያ ላይ ተሰማርተው ይገኛሉ። ይህን ተከትሎ ብዙዎች ቅሌት ነው የአቶ ጎድ አንዳርጋቸው ቅሌት ነው፣ በፓርኪንግ ስራ ላይ ትልቅ ፕሬዚዳንት የነበረ ሰውዬ አሜሪካ ሄዶ ፓርኪንግ ስራ ላይ ተሰማራ የሚለው እንደው ቅሌት እያዩት ነው። ቅሌት አይደለም ይሄ፣ በፍጹም ቅሌት ስራ ነው። ስራ ያገኘውን ስራ ዶላር እስካገኘበት ብር እስካገኘበት ቤተሰብን እስካስተዳደር የስራ ትንሽ የለውም፣ የስራ ውርደት የለም። እኔ ሁልጊዜ እንደምለው አቶ ጎድ አንዳርጋቸው ልክ እንደ ሌሎች በኢትዮጵያ ምድር ላይ ስልጣን ይዞ እንደነበሩ ሰዎች በወቅቱ በስልጣናቸው ጊዜ የተጎሳቆሉ የሞቱ የተሰደዱ የተቸገሩ ሰዎች ካሉ የዛ ኃላፊነት ይወስዳሉ። ግልጽ ነው። እኔ በተደጋጋሚ ወቅሻለሁ እሳቸውን። ምክንያቱም በተለይ ኢህአዲግ በወልቃይት ህዝብ ላይ በራያ ህዝብ ላይ በአማራ ክልል ህዝብ ላይ ብዙ ግፍ አድርሶ ጭራሽ የጥጋባቸው ጥጋብ ፓርላማ ላይ 2.5 ሚሊዮን አማራ እንደገባ አላቅም ብለው መለስ ዜናዊ እስከ መናገር እና ብዙ መከራና ጉስቁልና ሲመጣ በወቅቱ ስልጣን ላይ የነበሩ ሰዎች እና አቶ ጎድ አንዳርጋቸውን ጨምሮ ሌሎቹን ተጠያቂ ናቸው። ይሄ በአማራ ክልል ብቻ አይደለም፣ በኦሮሚያም ለተፈጠረው ስደት፣ ጉስቁልና፣ ችግር ስልጣን ላይ የነበሩ ሰዎች ተጠያቂዎች ናቸው። በትግራይም እንደዛው በተለያየ አገሪቱ ክፍል ላይ ለደረሱ ጉስቁልናች፣ ሞትና መከራዎች ተጠያቂ የሚሆኑት በወቅቱ የነበሩ ባለስልጣን ናቸው። ይሄ ምንም ጥያቄ የለውም። እንኳን ሀገር ትልቅ ክልል የሚመሩ ትልቅ ሀገር የሚያስተዳደሩ በፌዴራልም በክልልም ደረጃ ስልጣን የነበራቸው ሰዎች አይደሉም። እኔ ሱቅ ብከፍት እና ሱቄ ቢከስር ያቆምኩት ሰውዬ ተጠያቂ ነው። ጨው የገዛኝ፣ ስኳር የገዛኝ፣ ክብሪት የገዛኝ ሰው አልጠይቆም። እሱ አይደለም ጥፋተኛው። እኔ ሱቄ ላይ ኃላፊነት ወስዶ የሚሰራ ሰው ይጠየቃል። እንኳን ሀገር ኃላፊነት ወስዶ ስልጣን ይዞ የነበረ ሰው ቀርቶ ማለት ነው። ስለዚህ በወቅቱ የነበረ ጥፋት ከነበረ ይጠየቃሉ። ከዛ ውጭ አሜሪካ ሂዶ አውሮፓ ሂዶ ፓርኪንግ ሰራ፣ የሆነ ነገር ሰራ፣ ይሄ እፍረት አይደለም፣ ቅሌትም አይደለም። አንዳንድ ሰዎች ቅሌት ነው ፕሬዚዳንት የነበረ ሰው ፓርኪንግ ላይ መሰማራቱ ቅሌት ነው ያላቸው። የስራ ቅሌት የለም። ቅሌት የድሃ እናቶችን መቀነት ዘርፎ ሙስና መብላት፣ ቅሌት ሙስና በልቶ ሴት ማቀያየር፣ ቅሌት ውስኪ መጠጣት፣ ቅሌት አሜሪካ ሂዶ አውሮፓ ሂዶ በሀገር በድሃ ገንዘብ ገበሬ በባዶ እግሩ እየሄደ በከፈለው ግብር መንደላቀቅ፣ ሴት ማማረጥ፣ ወንድ ማማረጥ፣ ሆቴል ማማረጥ፣ ሪል ስቴት ማማረጥ፣ ሂዶ መዝናናት፣ መቅበጥ፣ ይሄ ሁሉ ቅሌት ነው። በተረፈ ስልጣን ቢያስክ ጊዜ ስልጣንን ይዘ በኃላፊነት ትቆያለህ። እስከ ስልጣን ደግሞ ስትወርድ እውቀትህ፣ አቅምህ፣ ልምድህ ወይም ደግሞ ሁኔቶች በፈቀዱልህ መጠን ያገኘውን ሰርቶ መኖር ቅሌት አይደለም፣ ውርደት አይደለም። አንዳንዶች ደግሞ አይ ጎዱ እኮ ለማስመሰል ነው አልዘረፍኩ ለማለት ድራማ ነው እያስመሰለ ነው ብሏል። እውነቱ ለመነጋገር ማስመሰል አይጠበቅበትም። ምክንያቱም ማን እንዳስመሰል ያስመስላል፣ ማን እንደፈራ ይፈራል፣ ማን ፈርቶ ያስመስላል። ሲጀመር ጎዱ አንዳርጋቸው ማንም ፈርቶ ማን የተጠየቃል እንዴ? ላለፈው 40 ዓመት 50 ዓመት አገሪቱን የዘረፉ ሳይሆን የገደሉ ጭምር ህዝብ ያገዳደሉ በቁም የቀበሩ ማን በህግ ተጠይቃል? እና ማን እንደፈራ ይፈራል፣ ማን እንዳስመስል ያስመስላል፣ ማን ድራማ እንደሰራ ድራማ ይሰራል አይሰራም። ያ እንኳን ለማስመሰል ብሎ እንደገና ዝቅ ብሎ ፓርኪንግ እየሰራ ለፍቶ ዶክማ ምንም የሚያስመስልበት ምክንያት የለም። 100% እርግጠኛ ነኝ መናገር የምችለው። ምክንያቱም እና አቦይ ስብሃት እኮ መልቲ ሚሊዮነር እኮ ናቸው በዶላር። ማንም አልጠየቃቸው። እንኳን የዘረፉ የገደሉ ያስገደሉ አልተጠየቁም። ታደሰ ወረደ የት ነው እንዲህ ያለ ያ ሁሉ ወደ 1 ሚሊዮን የሚቆጠር ትግራዋይ አስገድላል፣ ያ ሁሉ እልቂት ፈጥሯል የተባለ ታደሰ ወረደ እነ ጻድቃን እኮ እዚህ አዲስ አበባ እኮ ቆብረረረረረ እያለ እኮ ነው መኳንንት ጌቼ የት ነው ያለው እንዴ? እዛ ሁሉ እልቂት
ፊት አውራሪ የነበረ ጌቸው የት ነው ያለው እንዴ? ታደሰ ወረደ የት ነው ያለ እንዴ? ዶረጼን የት ነው ያለ እንዴ? ስለዚህ አገሪቱ ጠይቃ አታውቅም። ላለፉት 50 60 70 80 ሊሆን ይችላል በዚህ ዓመት ውስጥ ኢትዮጵያን የበደሉ ያጎሳቆሉ መከራ ውስጥ የከቡ ያስገቡ እየተጠየቀ የለም። ስለዚህ ገዱ ማን እንደፈራ ይፈራል። ማንም አልፈራም፣ ማንም አልተጠየቀም። ስለዚህ እዛ ውስጥ የሚያስገባ ምንም ጉዳይ የለው። ፍርሃት ማስመሰልና ድራማ አይጠበቁበትም እና በእርግጥም እሱ ያለ ያደርግ አይችልም። ይልቁንም ይሄ ጉዳይ የሚያሳየው ገዱ አንዳርጋቸው በስልጣን በነበረ ጊዜ ምንም እንዳልዘረፈ ነው። ከዘረፈማ ይበላል፣ ይጠጣል፣ እንደላከቃል። ማንም አይጠይቀውም። ማንም እንዳልተጠየቀ ሁሉ ማለት ነው። ማንም እንዳልተጠየቀ ሁሉ እሱም ማንም ሊጠይቀው አይችልም። እንኳን አሜሪካ ምድር አይደለም እዚህም ተቀምጦ እንደፈለገ እየተንደላቀቀ አይደለም እንዴ? እየተንደላቀቀ አይደለም እንዴ? እና እነ ታደሰ ወረደ እዚያ ወጣ እንዳማራለት ሴት አይደለም እንዴ? አንድ አዲስ አበባ፣ አንድ መቀሌ፣ አንድ ሲመላለሱ የሚውሉት እና ማስመሰልና ፍርሃት የሚጠበቅበት አይደለም። ማንም ይህንን አላደረገም። ባይሆን እንደ ሀገርና እንደ ህዝብ ስናስበው አገር መሪ የነበሩ ትልልቅ ቦታ ላይ የነበሩ ሰዎች ሌላ መንደላቀቅና መሞላቀቅ ቢቀር የራሳቸውን ኑሮ ለመኖር የሚያስችል ጥሩ የህይወት ስታንዳርድ ኖራቸው ባላቸው በእውቀት ደረጃ አገር እያገለገሉ በሀገራቸው ላይ ተከብረው ተወደው ቢኖሩ ጥሩ ነበረ። ስልጣን የያዙ ሰዎች ኢትዮጵያ ውስጥ ላለፉት 40 50 60 70 ዓመት ስልጣን ላይ የነበሩ ሰዎች በሙሉ ከስልጣን ሲወርዱ መፈርጠጥ መሸሽ እንኳን እነሱ ዘር ማንዘራቸው በሀገሪቱ ምድር ላይ አይገኙም። ዘር ማንዘራቸው የኃይለ ሥላሴ የልጅ ልጆች የሉ ደብዛቸው ኢትዮጵያ ውስጥ የለም። የመንግስቱ ኃይለ ማርያም እሱም የለም፣ ሚስቱም የለችም፣ የልጅ ልጆችም የለችም። መለስ ዜናዊ እሱም የለም፣ ልጁም የለም፣ የልጅ ልጆችም የለም። ኃይለ ማርያም ደሳለኝም የለም፣ ልጆቹ ሁሉ አሜሪካ ነው ያሉት። ኮነ ማለት ማለት አሉ እንደዚህ እኔ እንጃ። ያው እዛ ውጭ አሜሪካ ሲማር እንደነበረ ነው የማውቀው። ራሱ ኃይለ ማርያም ደሳለኝ አቶ ኃይለ ማርያም ደሳለኝ ዶክተር አይደለም አቶ ኃይለ ማርያም ደሳለኝ ኡጋንዳን የት አገር ራሱ ስራ ተመድበው ሄደው ነበር። የሆነ ትልቅ እርሻ ላይ እንደዚህ የሆነ something እንደዛ አይነገር ነው እና ያሳዝናል። በቃ ልክ በጣም እንጃ አልኩኝ ምን መባል እንዳለበትም አላውቅም። በሀገራቸው አቅማቸው የሚፈቅዱን ሁኔታዎች የፈቀዱትን የተወሰነች መኖሪያ ቤት ተሰጥቶ ባላቸው እውቀትና ልምድ ከህዝብ ጋር ተስማምተው ያጠፋም ተቀጥቶ የበደለም ይቅርታ ጠይቆ የሆነ ነገር ምቼ ያሳዝናል። ግን ያሳዝናል። ሁሌ ሩጫ ነፍስ ውጪ ሩጫ። እነዛ በአጀብ ሲንቀሳቀሱ የነበሩ ትልልቅ ሰዎች ተሽሎክልከው ተደብቀው በሰው ሀገር መኖር ያሳዝናል። እና ገዱ አንዳርጋቸው በአሜሪካ ምድር ላይ በነፃነት የሚያውቀው ምንድነው የፈቀደውን ስራ የተመቻቸለትን ስራ ወይም ደግሞ የወደደውን ዋቴቨር ልንለው እንችላለን መስራቱ ችግር የለውም። እንዳልኳቸው በስልጣን በነበሩ ጊዜ የነበሩ ጥፋቶች እና ችግሮች በሙሉ ኃላፊነት ይወስዳል። ይሄ ምንም ጥያቄ የለም፣ ግዴታ ነው። እሱም ብቻ ሳይሆን በአገሪቱ በነበሩ ቤትኛው ከቆበሌ እስከ ምናምን ይቅርታ ተመልካቾች ያለ ባለስልጣን ጥፋትም ካለ ይጠየቅበታል፣ በጎ ነገርም ካለ ይመሰገኑበታል። ከዛ በተረፈ ሰርቶ ማደር ቅሌትና ውርደቱን አያውቅም። ውርደት የእናቶችን መቀነት መፍታት ነው። ሙስና ማለት የእናቶችን መቀነት መፍታት ማለት እንደዚህ አድርጎ መፍታት። ሰው አፈር ደቼ በልቶ ያስገባውን ገንዘብ ግብር አገርን መዝረፍ፣ በዘረፉት መጠጣት፣ መጨፈር፣ እስክስታ፣ ዞር ማንዘር፣ ያልሰራ ተኝቶ የከረመ ዝብዝፍ ሁሉ በሀገር ገንዘብ በሙስና ዓለሙን የሚያይበት ሁኔታ ከተፈጠረ ቅሌት ይባላል። ነገር ግን ሰዎች ስልጣን በነበራቸው ጊዜ በስልጣናቸው መንገድ ይኖራሉ። ከዛ በኋላ ሲወርዱ ደግሞ እውቀታቸው፣ ልምዳቸው፣ ችሎታቸው፣ ፈቃዳቸው እና የተሞቻቸላቸው ሁኔታ ላይ ሰርቶ ማደር ውርደት ሊሆን አይችልም፣ ቅሌት ሊሆን አይችልም። እኔ በዚህ ጉዳይ ላይ ያለኝ አስተያየት ይሄ ነው። ብዙዎች ይሄማ ቅሌት ነው የሚል ሀሳብ ስለሰጡ ነው እኔን ሀሳብ ያነሳሁት። ይሄን ሀሳብ ነው። እናንተስ ምን ይሰማችኋል? በሀገራችን ላይ ስልጣን የነበራቸው በከፍተኛ አጀብ ሲንቀሳቀሱ የነበሩ ሰዎች በሰው ሀገር ሁል ጊዜ አላቋረጥም ቃል ላለፈው 40-50 ዓመት ኢትዮጵያ ውስጥ የነበሩ ከፍተኛ ባለስልጣናት ከስልጣን ሲወርዱ መሸሽ ነው። እነሱ ብቻ አይደለም ልጆቻቸው፣ የልጅ ልጆቻቸው፣ እነሱ ብቻ አይደለም ዘመዶቻቸው፣ ጓደኞቻቸው እና ይሄ ነገር
የሆነ ጊዜ መቆም ያለበት ይመስለኛል። አንድ ሰው ስልጣን ከያዘ በኋላ ከስልጣኑ ሲወርድ ፈታ ብሎ በአገሪቱ ጎዳና ላይ መመላለስ የማይችል ከሆነ በጣም የሚያሳዝን የሚያሳፍርም ነው። ይህን ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርገው። ወዳችኋለሁ። ፒስ